አንዳንድ ሰዎች ቋንቋን ቶሎ ይማራሉ፣ ቶሎ ያወራሉ፣ ቶሎ ይገነዘባል። አንዳንድ ሰዎች ደግሞ ረጅም ጊዜ የሚፈጅባቸው ሰዎች አሉ፣ ለመማርም ሆነ ለማውራት ማለት ነው። ይህንን ጥያቄ ግራ ስላጋባኝ ምን አረኩኝ? ወደ ቻትጂፒቲ ሄድኩኝና ቻትጂፒቲ እባክህን ይህንን ጉዳይ እስኪ ተንትንልኝ፣ እንደ ኒውሮ ሳይንቲስት እና እንደ ሳይኮሎጂስት ሆነ ይህንን ጉዳይ በምን ምክንያት ነው የሚፈጠረው? እስኪ ፋክተሮቹን፣ ምክንያቶቹና መንስኤዎቹን ንገረኝና ከነ መፍትሄውን ግለጽልኝ ብዬ ጠየቅኩት። በሚገርማችሁ ሁኔታ የነገረኝ ነገር በጣም ገራሚ ነው። እስካሁን ድረስ ራሱ እኔ ይህንን ኮንቴንት ባለመስራቴ ገርሞኛል። ስለዚህ ዛሬም ማካፍላችሁ 5 ነጥቦች ናቸው። አሁን ከነገሩኝ ፋክተሮች ወይም ቻትጂፒቲ ከነገሩኝ ፋክተሮች እናንተንም ቶሎ እንግሊዘኛ ወይም ማንኛውም ቋንቋ ቶሎ እንድታወሩና ቶሎ እንድትለምዱ የሚያግዟችሁ ተግባራት እነግራችኋለሁ ማለት ነው። ዝግጁ ናችሁ? ሌትስ ጌት ስታርትድ። ሄሎ ቢዩቲፉል ፒፕል፣ ነቢል እባላለሁ። ይህ ስፒክ ትዊች ነው። ፈጠን ያለች ማሳሰቢያ፣ በዚህ ክረምት መማር ከፈለጋችሁ ለልጆቻችሁም ለራሳችሁም በእነዚህ ስልክ ቁጥሮቻችን ደውሉልን። በተጨማሪ የትም ቦታ ሆናችሁ ጀማሪ ከሆናችሁ ምንም አይነት መሰረት የለንም ብላችሁ የምታስቡ ከሆነ በድረ-ገጻችን ላይ ገብታችሁ የጀማሪ የኦንላይን ኮርስ አለ፣ እሱንም መማር ትችላላችሁ። አንዴ አክሰስ ካገኛችሁ ለረጅም ጊዜ የምትማሩትና የምትለማመዱበት ፕላትፎርም ስለሆነ አሁኑኑ ኮርሱን መግዛት ትችላላችሁ። ከመጀመሪያው እንጀምር። ቻትጂፒቲ በሰጠኝ ሪስፖንስ መሰረት ላስረዳችሁ። የመጀመሪያው ያለኝ ምንድነው? ማይንድሴት ኤንድ ኢሞሽናል ኮንትሮል የሚባል ፋክተር ሰጠኝ። የማይንድሴትና የኢሞሽናል ኮንትሮል ወይም ደግሞ የስሜታዊነት የመቆጣጠር ዘቤው ማለት ነው። ይሄ በሁለት ሰዎች መሃል ቀደም ብዬ በነገርኳችሁ ቶሎ የሚማርና ቶሎ የሚናገር እና ረጅም ጊዜ የሚፈጅበትን ሰው ልዩነታቸው እዚህ ላይ ነው። አንዱን ምን ያደርጋል ማለት ነው? ኮንትሮል ያደርጋል። ምንን? ፍርሃቱን፣ ውርደቱን፣ መጨናነቁን የሚለው ነገር ኮንትሮል ያደርጋል። አንዱ ደግሞ ኮንትሮል አያደርግም ማለት ነው። ምን መሰላችሁ የሚለው እዚህ ጋር ብዙ ጊዜ እኛ ፍርሃትን፣ ጭንቀትን፣ ውርደትን እና ፐርፌክሽኒዝም የሚባል ደግሞ አለ፣ ፍጹምነትን የሚፈልጉ ሰዎች አሉ። እነዚህ 3 ነገሮች ለአይምሯችን የምንጫነው ከሆነ ምን ይፈጥራል? ስትሬስ ይፈጥራል ወይም ደግሞ ጭንቀትን ይፈጥርበታል። ጭንቀትን ሲፈጥር ደግሞ ለማስታወስና አንድን ቋንቋ በቶሎ እንድትለምዱት የሚለው ነገር ላይ ጫና ስለሚፈጥርበት ይቀንሳል። ለዚህ ነው የሚዘገይባችሁ ማለት ነው። ታዲያ ይህንን ችግር ወይም ይህንን ጉዳይ እናንተ ይህንን ነገር የሚያጋጥማችሁ ከሆነ፣ ፍርሃት የሚያጋጥማችሁ ከሆነ፣ ኤምባራስመንት የሚያጋጥማችሁ ከሆነ፣ ፐርፌክሽኒዝም የሚለውን ስሜት የሚያጠቃችሁ ከሆነ ምን ማድረግ አለባችሁ የሚለውን ደግሞ እስኪ በትንሹ ላስረዳችሁ። የመጀመሪያው ማድረግ ያለባችሁ ሚስቴክ የማድረጉን ወይም ደግሞ ስህተት የመፍጠሩን ነገር ተቀበሉት። በቃ ስህተት መፍጠሬ አይቀርም ብላችሁ መቀበል አለባችሁ። ያለ ስህተት መማር የለም በሚል ነገር አለ ማለት ነው። ይሄንን ከተቀበላችሁ ለአይምሯችሁ ምን የሰጣችሁ ነው? ፋታ የሰጣችሁት ነው። ችግር የለም ስህተት ቢፈጠርም ስትሬስ እንዳይፈጠርብህ ብላችሁ የገለጻችሁለት ነው ማለት ነው። ሌላው እርግጠኛ ባትሆኑም እንኳን ተናገሩ። ያን ነገር ትክክል ነው አይደለም ብላችሁ የምታወሩበት ጊዜ አለ አይደለ? ይሄ ነገር አሁን ትክክል ይሆን አይሆን ብላችሁ ራሳችሁን ከምትጠይቁ ይልቅ ማውራት አስቀድሙ። ከዛ በኋላ ትክክል ይሁን አይሁን ማየት ትችላላችሁ። ይሄ ሁለተኛው ስቴፕ ነው። ሶስተኛው ጥቃቅን የሆኑ ስኬቶችን ሴሌብሬት ማድረግ፣ መደሰት። ዛሬ የነበራችሁን ጉዳይ ወይም ዛሬ የነበራችሁን ክፍተት ነገ ስታሳኩት ወይም ደግሞ ክፍተቱን ስትዘጉ መደሰት አለባችሁ። ለምን ያደርጋል? ይሄን ነገር ስታረጉ የማይንድሴታችሁ ወይም አይምሯችሁን ምን ያደርጋችሁ ነው? ልክ ለእያንዳንዱ ስኬት ዶፓሚን የሰጣችሁት ወይም ደግሞ ስኬትን ስላገኘህ ተደሰት ብላችሁ የሚለው ስሜት ስለሚመጣ ያንን ነገር እየወደደው ይመጣል ማለት ነው። which means በዚህ ኬዝ ላይ ቋንቋ መማራችሁ ወይም ቋንቋ መናገራችሁን ማለት ነው። ይሄ ስንተኛው ነው? ሶስተኛው አራተኛው ሊገባ ነው። ስለዚህ አራተኛው ነጥብ ደግሞ ከራሳችሁ ጋር ብቻ ተፎካከሩ። ከሌላ ሰው ጋር አታነጻጽሩ ራሳችሁን። አንድ ሰው ቶሎ ተናገረና እናንተ ቶሎ አልተናገራችሁም ብላችሁ ማነጻጸር ተገቢ አይደለም። ማነጻጸር የሚገባው እንዴት ነው? ዛሬ የነበራችሁበትን ነገ የነበራችሁበትን ማየት ነው። ትናንት ለምሳሌ እንዴት ፍላጎታችሁን መግለጽ እንደሚችሉ በእንግሊዝኛ የማታውቁ ከሆነ ወይም በሌላ ቋንቋ የማታውቁ ከሆነ ሳምንት በኋላ ማወቅ ቻላችሁ ማለት ያኔ የነበረውን የድሮ ማንነታችሁ ተለውጦ ዛሬ
ምን ማድረግ ጀመራችሁ? ፍላጎታችሁን መግለጽ ቻላችሁ ማለት ነው። ስለዚህ ያንን ነው ንጽጽር ማድረግ ያለባችሁ እንጂ ከሌላ ሰው ጋር ራሳችሁን አለማነጻጸር ማለት ነው። አምስተኛው ማድረግ ያለባችሁን ነገር በዚሁ ከማይንድሴት እና ከኢሞሽናል ኮንትሮል የሚለውን ፓርት ላይ ማለት ነው አንድ ነገር ፕራክቲስ ማድረግ አለባችሁ። እሱ ምንድነው? ፖዚቲቭ ቶኪንግ ይባላል። ፖዚቲቭ ቶኪንግ ማለት ጥሩ ነገሮችን ለራሳችሁ መናገር፣ ራሳችሁን ማንቋሸሽ፣ ራሳችሁን ማዋረድ። ወይ እኔ ምን አይነት ሰው ነኝ ይሄ እንኳን አይገባኝም ብላችሁ ራሳችሁን የምታዋርዱበት ወይም ራሳችሁን የምታንቋሽሹበት የቋንቋ አይነቶች አጥፉ። ማድረግ ያለባችሁ ፖዚቲቭ የሆነ ቶኪንግ ለራሳችሁን የምታወሩበት እችላለሁ፣ ነገ ይስተካከላለሁ፣ በየቀኑ ይህንን ነገር አስተካክዬ ደግሞ ነገ ማለት እችላለሁ። እንዲህ ብላችሁን ራሳችሁን ፖዚቲቭ የሆነ ቲንኪንግ ላይ ምክንያቱም አይሙራችን የምንነግረው ነገር ነው መሆን የሚሆነው ባይ ዘ ወይ የምንነግረው ነገር ነው የሚሆነው። ስለዚህ መጥፎ ነገር ከነገር ነው መጥፎ ነገር ይሰጣናል ማለት ነው። ጥሩ ነገር ከሰጠነው ጥሩ ነገር ይሰጣናል ይላል። ይሄ ባይ ዘ ወይ እኔ አይደለም ያልኩት፣ እንግዲህ ከመረጃው ከዳታቤዝ ያገኘሁት ከቻትጂፒቲ ነው እንደነገርኳችሁ። ይሄ ቻትጂፒቲ አሁን እዚህ ጋር ምን ሆኖ ነው የሚያወራኛለው? እንደ ኒውሮ ሳይንቲስት እና እንደ ሳይኮሎጂስት ነው የሚያወራኛለው። ስለዚህ እነዚህ መረጃዎች ዝም ብሎ ከመሬት ተነሱ አይደለም፣ ከዳታ ወይም ደግሞ ከዚህ ቤት የተደረጉ ጥናቶች አሉ ማለት ነው። እነዛን ጥናቶች እነዚህ ነገሮች አንድን ሰው ቋንቋን ቶሎ የማውራትና ያለማውራት ጉዳዩ የሚያፋጥኑት ወይም ደግሞ የሚያዘገዩት ፋክተሮች ናቸው። ስለዚህ እንዴት ማጠነቅ እንዳለባችሁ አሁን አስረዳኋችሁ ማለት ነው። ይሄ የመጀመሪያው ፓርት ነው ማለት ነው። ሁለተኛው ፋክተር አንዱን በአንዱን የሚለየው ፋክተር ምንድነው? ኮንሲስተንሲ እና ኤፌክቲቭ ፕራክቲስ የሚለውን ፓርት ነው የነገረኝ። እዚህ ጋር ኤግዛክትሊ የነገረኝ ነገር ላንብብላችሁና ከዛም በደንብ ትረዳላችሁ። The brain builds stronger neural pathways through frequent repetition, not occasional long study sessions. ይሄ ምን ማለት ነው? ኮንሲስተንሲ የሚለውን ቃል ራሱ በዚህ አጋጣሚ እንድትረዱት ማለት ነው ድግግሞሽ ማለት ኮንሲስተንት በሆነ መልኩ አንድን ነገር ደጋግማችሁ ባለማቋረጥ ማድረግ ማለት ነው የሚለው ሐሳቡ ምንድነው? አንዳንድ ሰዎች ቶሎ ማውራት የቻሉት ቶሎ እንግሊዘኛውን ወይም ቋንቋውን ችሎ ተምሮ ማውራት የቻሉት በጣም በመደጋገማቸው ነው። በየሆነ ጊዜ አንዴ ተነሱ ዛሬ ሞራል ስለመጣላቸው ብቻ ሄዱ መጽሐፍን የማንበብ ወይም ቲቪን የመመልከት ወይም የሆነ መረጃን የማሰባሰብ ድርጊቱ ላይ አይጠመዱ። ምንድነው የሚያደርጉት? በየጊዜው የሚያደርጉት ነገር አለ። በየጊዜው ይሄ ክምችት እንዲፈጠር የሚያደርጉት ተግባር አለ። ለዛ ነው የተለያዩት። ስለዚህ እናንተ ይህንን ነገር የሚያጋጥማችሁ የሚያጠቃችሁ ከሆነ የኮንሲስተንት የመሆን ወይም ደግሞ ቀጣይነት ባለው ሂደት ውስጥ ባለመግባት ውስጥ ካላችሁና ፕራክቲስ ባለማድረጋችሁ የምትቸገሩ ከሆነ እነዚህን ነገሮች መተግበር ትችላላችሁ። የመጀመሪያው በየቀኑ አደራችሁን በየቀኑ የሚለውን ቃል ላይ አስምሩልኝ። በየቀኑ ቢያንስ ለ15 እና ለ20 ደቂቃ አንድን ቋንቋ ከቋንቋ ጋር በተገናኘ እንግዲህ የመረጣችሁት ቋንቋ ምንም ይሁን ምንም አሁን ምናልባት ያው ቻናሉ የእንግሊዝኛ ቋንቋ ስለሆነ በእንግሊዝኛ ምሳሌ ሰጥቷችሁ ነው እንጂ ማንኛውም ቋንቋ ይሁን 15 እና 20 ደቂቃ ስጡት ለቋንቋው በቀን በየቀኑ። እሁድ ቅዳሜ አይሰራም እዚህ ጋር በየቀኑ 20-15 ደቂቃ ከዛ በላይ አይፈልግም። ለምን? መገንባት አለባችሁ። ይሄ ልማድ መሆን አለበት፣ ሀቤት መሆን አለበት ይላል ማለት ነው። ይሄ መጀመሪያ ነው። ከዛን የለመዳችሁት አዲስ ቃል ብለን እናስብ። 10 ቃላቶች አገኛችሁ ብለን እናስብ። እነዚህን ቃላቶች በደንብ ካልሸመደዳችሁ ወይም በደንብ ካላወቃችሁ በደንብ መተግበር ካልቻላችሁ አዳዲስ ቃላቶች አትማሩ። በደንብ ልድገሙ። አዳዲስ ቃላቶችን የምትማሩት ቢያንስ የያዛችኋቸው ቃላቶች በደንብ ተግብራችሁ በደንብ ለምዳችሁ በደንብ እዚህ አይኑራችሁ ላይ ቀርቶ የመርሳት እድሉ ሳይኖር ሲቀር ነው። ከዛ በኋላ ወደ አዲስ ቃላቶች ጋር መሄድ ይጠበቅባችኋል ይላል መረጃው። ሶስተኛው ስደጋግሙት በተለይ ከተለያየ ነገር ጋር ብታረጉት ከምትወዷቸው ነገሮች ጋር ብታረጉት ዝም ብላችሁ በቃ መደጋገም ስለሆነ አይደለም። ይሄ ምንድነው የሚያሳየው መሰላችሁ? አንድ ሰው አሁን ለምሳሌ አንድ ልጅ ሄድና አንብብ ሲባል ማለት በቃ ያን ሰው ያየው ስድ ንባብ እንዲያረጋዋል አይደለ? ስድ ንባብ ብሎ ያነባል። ግን እውነትም ብትጠይቁት ምን ያረክ እንደሆነ ምንም አይመልስላችሁ። ስለዚህ ስታረጉት እውነትም ፈልጋችሁ ማድረግ አለባችሁ። ያን ሪፒቲሽን ያንን ድግግሞሽን ፈልጋችሁ ወዳችሁ መሆን አለበት። አለዛ እየጠላችሁት ከሆነ ምንም እየገባችሁ አይደለም ማለት። ኦኬ። ሌላው አራቱንም ስኪሎች መልመድ ወይም ፕራክቲስ ማድረግ አለባችሁ። አንድን ነጥላችሁ አንዱን ትቶ ማለት አይደለም። ሁሉም አንድ ላይ መተግበር አለባቸው። አራቱን ፕራክቲሶች ማለት ምን ማለት ናቸው? ስፒኪንግ፣ ሊስኒንግ፣ ሪዲንግ ኤንድ ራይቲንግ። እነዚህ አራት እኩል መተግበር አለባቸው ወይም እኩል ፕራክቲስ ማድረግ አለባቸው፣ መለማመድ አለባቸው። አንድን ነጥላችሁ ወይም ሁለት ብቻ ወስዳችሁ አይደለም ፎከስ ማድረግ አለባችሁ። በትክክል
በፍጥነት ማውራት ከፈለጋችሁ ማለት ነው። በእርግጥ ከአራቱም መሃል የትኛው ይቀድማል ብላችሁ የምትጠይቁኝ ከሆነ እንግዲህ ከልምድ አንጻርም ነግራችሁ ከሊስኒንግ እና ከስፒኪንግ የሚቀድመው ሊስኒንግ ነው ወይም ደግሞ ማዳመጥ ነው የሚቀድመው። ከዛ በኋላ ስፒኪንግ ይመጣል። ከንባብና ከመጻፍ የትኛው ይቀድማል ብትሉኝ መጀመሪያ ንባቡን ነው፣ ከዛ በኋላ መጻፍ። አንብባችሁ ከዛ በኋላ ያነበባችሁትን ነገር ብትጽፉ ይቀላል። ስለዚህ ፕራክቲስ ማድረግ አለባችሁ እነዚህ አራት ማለት ነው ይላል ቻትጂፒቲ ማለት ነው። ከዛን እነዚህን የተማራችኋቸው ነገሮች በሪል ላይፍ ሲቹዌሽንስ ላይ ተግብሯቸው። ማለትም መሸምደዱ ማወቁ ብቻ ሳይሆን እውነትም እነዛን ቃላቶች እነዛን ሐሳቦች የተማራችኋቸው ነገሮች ቀጥታ ወደ እውነታዊ ህይወት ላይ ከተቷቸው። በዕለት ተዕለት ህይወታችሁ ላይ የምታረጋቸው ነገሮች ተግብሯቸው፣ በሏቸው፣ ተለማመዷቸው። ያኔ ከህይወት ጋር ስታገናኟቸው ወይም ደግሞ ከኢሞሽንስ ጋር ስታገናኟቸው ምን ሆነ ማለት ነው? የመረሳት እድላቸው ይቀንሳል ይላል። ሌላው your daily progress፣ በየቀኑ የምታገኙትን ፕሮግረስ ትራክ ማድረግ አለባችሁ። ዛሬ ምን ተማራችሁ? ዛሬ ምን ፕራክቲስ እንዳረጋችሁ? ዛሬ ምን ተለማመዳችሁ? የት ጋር ተለማመዳችሁት የሚለው ነገር ትራክ አድርጉት ወይም ደግሞ መዝግቡት። ይሄ ሁለተኛው ፋክተር ነው፣ አንዱን ከአንዱን የሚለይ ማለት። ሶስተኛው የሜሞሪ ኤንድ ኮግኒቲቭ ስኪልስ ይላል። ሜሞሪ ኤንድ ኮግኒቲቭ ስኪልስ። ሜሞሪ ማለት ያው በባህሪው ስለ የማስታወስ ችሎታ እና የእውቀት ክህሎት፣ እውቀትን የማዳበር ክህሎት ማለት። አሁን ይሄንን ነገር ሁሉም ሰው ጋር አንድ ነው ማለት አይቻልም። to be honest የማስታወስ ክህሎቱ ሁሉም ተመሳሳይ ናቸው ማለት አንችልም፣ ግን የማጠንከር ይቻላል። የምታጠነክሩት እንዴት ነው? አሁን በመነግራችሁ ነጥቦች ናቸው። አሁን መጀመሪያ ማድረግ አለባችሁ ቃላቶች ነጥላችሁ አለ ማስታወስ። ቃላቶች ነጥላችሁ ማስታወስ አትችሉም፣ ግን ከአረፍተ ነገር ጋራ ወይም ደግሞ ከአንድ ሐረግ ጋራ አገናኝታችሁ ማስታወስ ትችላላችሁ። ይሄንን የረጅም ሜሞሪ እንዲፈጠር ይረዳችኋል ማለት ነው። ሁለተኛው ነጥብ የሚገናኙ ቃላቶች ወይም የሚገናኙ ቋንቋው ቮካቡላሪ ብለን የምንጠራቸው ምንድነው? አንድ ቦታ ላይ አድርጓቸው የሚገናኙ አብረው የሚሄዱ አንድ ሐሳብ ለመግለጽ ስትፈልጉ አብረው የሚሄዱ ቃላቶች ሲኖሩ እነዛን ቃላቶች አንድ ላይ ለዩዋቸውና አስቀምጧቸው። ለምን? ያኔ ነው ልክ ልታወሩ ስትፈልጉ እነዚህን ቃል ከዚህ ቃል ጋር ይሄዳል፣ ይሄን ሐሳብ ከዚህ ሐሳብ ጋር ይሄዳል ብላችሁ ማውራት የምትችሉት ማለት ነው። ለምንድን ነው መሰላችሁ? አሁን እዚህ ጋር ራሱ የሚያሳየው learning a language ይላል። learning a language relies on attention መጀመሪያ ትኩረት ይፈልጋል ማለት ነው። working memory የሚሰራ የማስታወስ ችሎታና long term memory which means working memory ማለት በዚች ቅጽበት ላይ የምታገኙትን መረጃ በሙሉ ያስፈልጋል ብሎ ሜሞሪ የሚይዝ አካል አለ የአእምሮአችን አካል ውስጥ ማለት ነው። ያንን ካልተገበር ነው ወይም ደግሞ ካላገዝ ነው ምን ይሆናል? ይረሳል እያለ ነው። ሌላው እንዳይረሳ ከነገሮቹ ጋር የሚገናኙ ከቃላቶች ጋር ከሐሳቡ ጋር የሚገናኙ የሚታዩ ነገሮች ኢሉስትሬሽንስ ብለን እንጠራቸዋለን። ለምሳሌ ፎቶ ሊሆን ይችላል፣ ምስል ሊሆን ይችላል፣ ታሪክ ሊሆን ይችላል፣ አሶሲዬሽን። እነዛን ነገሮች አሶሲዬት ማድረግ አለብን ነው ሐሳቡ። በደንብ አስተውሉ። አንድ ቃል አለ። ለዚህ ነው ብዙ ጊዜ ካስተዋላችሁ የኬጂ ትምህርት ቤቶች ላይ ህፃናት ላይ አጸደ ህፃናት ላይ የሚያስተምሩ አስተማሪዎች በምን አይነት መልኩ ነው የሚያስተምሩ? የሚያስተምሩበት መልኩ አንድ ነው። ለምሳሌ አፕል ያመጡና ወይም ፖም ያመጡና ያስቆማሉ እዚህ ጋር። ከዛን this is apple እያሉ ይሄ አፕል ነው እያሉ እንጂ አያስተረጉሙም። ድሮ እንደዛ ነበር። በእኛ ጊዜ በትርጉም ነበር ምንም። አሁን ግን ይሄ ኮግኒቲቭ ለርኒንግ የሚለውን ደግሞ ወይም ደግሞ በትክክል ቪዥዋላይዝ በመደረግ በትክክል በኢሜጅ የተደገፈ አንድን ስዕል ከአንድን ቃል ጋር በማገናኘት የመማር ሂደቱን ያፈጥነዋል ይላል እዚህ ጋር ቻትጂፒቲ ማለት ነው። ከዛን ራሳችሁን ደግሞ ፈትኑ ይላል በዚህ ፓርት ላይ ማለት ነው። ራሳችሁን የመማር ክህሎትን አይደለም እንጨምራለን ነው እዚህ ጋር አይደለ? ኮግኒቲቭ ስኪልስ አይደለም ነው ለርኒንግ ኮግኒቲቭ ስኪልስ። ስለዚህ ራሳችሁን ሁልጊዜ ኖቱን ከማንበብ ይልቅ የጻፋችሁትን ነገር ከማንበብ ይልቅ አንዳንድ ጊዜ ደግሞ ራሳችሁን ፈትኑ ይላል ማለት ነው። ሌላው ረጃጅም የሆኑ ሌሰኖች የተማራችሁ ከሆነ ለምሳሌ አንድ ኮርስ የወሰዳችሁ ከሆነ ወይም ትምህርት የተማራችሁ ከሆነ ረጅም የሆነ ሌሰን ወይም ረጅም የሆነ ትምህርት በብሬክ ዳውን አድርጉት። ሁሉም በአንዴ ከምትማሩት አከፋፍሉት። የመጀመሪያ ፓርት ይሄንን ነገር በደንብ ከሸመደዳችሁ በኋላ ከጨረሳችሁ በኋላ ወደሚቀጥለው ፓርት እንጂ ሁሉም በአንዴ የመማር እንትኑን ይሄ ምን ያደርጋል? ስትሬስ ፉል እንዲሆን ትምህርቱን ያደርገዋል ማለት ነው። የመጨረሻው ፓርቱ እዚህ ጋር ደግሞ ስትማሩ ቋንቋውን ልትማሩ ብላችሁ ያሰባችሁት ሰዓት ላይ አለ አይደለ? ያችን ሰዓት ቁጭ ብላችሁ ልትማሩ ከፈልጉበት ሰዓት ላይ ዲስትራክሽንስ የሚባሉ ነገሮች አርቋቸው ወይም ደግሞ የእናንተን ትኩረት የሚስቡ ነገሮችን ማራቅ። ለምሳሌ ስልኮቻችሁን፣ ቲቪ የተከፈተ እንደሆነ ቲቪ ማንሳት፣ የሆነ በዙሪያችሁ ያሉት ሰዎች የሚጮሁ ከሆነ ከዛ አካባቢ እንዲርቁ ማድረግ። ለምን ትኩረታችሁ በደንብ አድርጋችሁ ትኩረት አድርጋችሁ እንድትማሩ
ስለሚረዳችሁ ማለት ነው። ይሄ ሶስተኛው ፋክተር ነው፣ አንዱን ከአንዱን የሚለይ ብያችኋለሁ። አራተኛው motivation and meaning ይላል which means the brain is more አለ እንደዚህ። እንግዲህ ዋናው ለምንድን ነው የሚያስፈልገው የሚለው ለምንድን ነው የሚለያየው ሲባል the brain is more engaged when learning has a clear personal purpose። አይምሯችን የመማር ፍላጎቱ የሚዳብረው እውነትም ከራሳችን ለውጥ ጋር የተገናኘ ነገር ሲሆን ይሰራል፣ በፍጥነት ወደ ፈለግንበት ግብ እንሄዳለን። ስለዚህ ይፈልጋል ሞቲቬሽን። ለምንድን ነው አሁን እናንተ ቋንቋ ስትማሩ ለምንድን ነው የምትማሩት? ፐርፐዝ ከሌላችሁ፣ ምክንያት ከሌላችሁ ዝም ብላችሁ እገሌ ስላለ ብቻ ወይም ደግሞ ግዴታ ስለሆነባችሁ የምትማሩት ከሆነ it's not going to be easy ቀላል አይሆንም እያለ ነው ማለት። ስለዚህ የግድ አንድ ፐርፐዝ ያስፈልጋችሁ። እሺ እነዚህ ነገር ምናልባት ከሌላችሁ ሞቲቬሽን ከሌላችሁ የመማር ፍላጎት ከሌላችሁ የመማር ወይም ደግሞ ምንም አይነት ፐርፐዝ አስቀምጣችሁ አታውቁም ስለ ቋንቋው ጋር ማለት እነዚህ ማድረግ ትችላላችሁ። የመጀመሪያው ቁጭ ብላችሁ እስክሪብቶና ወረቀት ይዛችሁ ምን ታደርጋላችሁ? አንድ ክሊር የሆነ ጎል አስቀምጡ። ክሊር የሆነ ኦብጀክቲቭ አስቀምጡ። ዓላማዬ 1 2 3 4 ብላችሁ ከቋንቋው ጋር በተገናኘ ማለት ከዛን ልክ እንደዛ ካረጋችሁ በኋላ ደግሞ ስፔሲፊክ እና ሜዠረብል የሆኑ ጎሎች ማስቀመጥ አለባችሁ። ግልጽ የሆኑ መለካት የሚችሉ ወይም ልትለኳቸው የሚችሏቸው ጎሎች አስቀምጡ ወይም ግቦች አስቀምጡ። በዛው መሰረት ለምሳሌ በቀን ይሄን ያክል ቃል መማር አለብኝ፣ በቀን ይሄን ያክል ሐረግ መማር አለብኝ፣ በሳምንት ይሄን ያክል ቃላቶች እንትን ማድረግ አለብኝ ብላችሁ ራሳችሁን ማስቀመጥ በግብ መሰረት። በቃ ይሄንን ስለምታስገድዱ ራሳችሁ ልክ እቅድ ስታስቀምጡ ያንን እቅድ ተከትላችሁ መሄድ ከራሳችሁ ጋር ቃል ስለምትገቡ ያንን እቅዱ ተከትላችሁ መሄዳችሁ አይቀርም የሚለው ቻትጂፒቲ እዚህ ጋር ማለት ነው። ከዛን ስትማሩም ጭምር ራሱ የምትማሯቸው ነገሮች ከናንተ ጋር የሚሄዱ የምትወዷቸው ነገሮች ይሆኑ። ለምን የምትወዱትን ነገር ሁል ጊዜ ሲሆን አይምሯችሁ የመጨናነቅ እድሉ ይቀንሳል። የምትጠሉት ነገር የማትወዱት፣ ለምሳሌ አንድ ሰው መጽሐፍ ማንበብ ይወዳል ወይም ደግሞ ከመጽሐፍ ማንበብ ይፈልጋል። ከመጽሐፉ ደግሞ ቋንቋ መማር ከፈለገ የማይወደው የጽሁፍ አይነቶች ለምሳሌ ፊክሽን ሊሆን ይችላል፣ ሳይንቲፊክ ፊክሽን ሊሆን ይችላል፣ ስለ ኢኮኖሚክስ የሚለው ነገር የማይወዳቸው ከሆነ ያንን መጽሐፍ አምጥቶ ቢያነበው ብዙም የመውደድ ትሩ ስለሌለ ይቀንሳል ማለት ነው ፍጥነቱ። ይሄ አንደኛው ነው። ሌላው እያንዳንዱ ቀደም ብዬ ነገርኳችሁ ይሄንን እያንዳንዱ ማይልስቶን ላይ ብትደርሱ ወይም እያንዳንዱ ግብ ላይ በመድረሱበት ሰዓት ላይ ራሳችሁን ሪዋርድ አድርጉ ወይም ደግሞ እንዴት ነው ሸልሙ፣ ራሳችሁን ሸልሙ። ስትሸልሙ አይምሯችሁን ሽልማቱን ስለሚመቸው ለምሳሌ ዛሬ እንደዚህ ከሸክትን ካልኩኝ እነዚህን 10 ቃላቶችን እናወቅኩኝና በትክክል ተገበርኳቸው ሄጄ ዛሬ አይስክሪም እበላለሁ ወይም ደግሞ ጁስ ጠጣለሁ ወይም ምንም ይሁን እናንተ የሚያስደስታችሁ ነገር ያቺን ሪዋርድ ስታረጉ አይምሯችሁን ዶፓሚን ይለቀቃችሁ አንድ ሆርሞን አለ ዶፓሚን የሚባል እሱ ደግሞ ከሽልማት ጋር በተገናኘ ሆርሞን ነው። ስለዚህ እየሸለማችሁ በመጣችሁ ጊዜ ያን ነገር ሽልማት አለው ብሎ ስለሚያስብ በየጊዜው ምን ያደርጋችኋል? እናንተ ልክ ያችን ነገር እንድታረጉ ግባችሁን እንድታሳኩ ይገፋችኋል ማለት ነው። ያኔ ግባችሁን ያስቀመጣችሁ ግብ በሞላችሁ ቁጥር በቃ ዛሬ ጁስ፣ ነገ ደግሞ የሆነ ቦታ በመሄድ ፓርክ መሄድ ወይ ደግሞ ጓደኞችን ማግኘት ወይ ምንም ይሁን እቅዳችሁ ይሄን ነገር ባረኩ ቁጥር ይሄ ሽልማት አገኛለሁ ብላችሁ ራሳችሁን በእቅዱ መሰረት ማስቀመጥ ትችላላችሁ። ያንንም ደግሞ ኤክሰለሬት ያደርገዋል የመልመድና የማውራት እድላችሁ ማለት ነው። ከዛን ሌላው ፓርት ደግሞ ጆይን ኮሚኒቲ፣ በተለይ የስፒኪንግ ፓርትነር የምታገኙበት ወይም ከእናንተ ጋር ማውራት የምትችሉበት አንድ ኮሚኒቲ ውስጥ ጆይን ማድረግ አለባችሁ። ከሌለስ ቻትጂፒቲን ወይም ደግሞ ጀመናይን መጠቀም ትችላላችሁ። እንደ ስፒኪንግ ፓርትነር አድርጋችሁ ማውራት ትችላላችሁ ማለት ነው። ሌላው በየቀኑ ራሳችሁን ለምን እንደጀመራችሁ ራሳችሁን ማስታወስ አለባችሁ። ልክ እቅዱን ስትጽፉ ሲጀምሩ መጀመሪያ ላይ ለምን እንደጀመራችሁ መጀመሪያ እንደጻፋችሁት ነገር ይኖራል። ያን እቅድ ለምን እንደጀመራችሁ፣ ቋንቋ ለምን እንደፈለጋችሁ፣ በምን ምክንያት እንደጀመራችሁ ፐርፐዛችሁ ወይም ምክንያታችሁን ትጽፋላችሁ አይደለ? ልክ በየቀኑ ደግሞ ልክ ልታረጉ ስትፈልጉት ያን ነገር ምክንያታችሁን ለራሳችሁን ማስታወስ አለባችሁ። ቢገም አንዳንድ ጊዜ ይሰለቻ የለ ከዛን ምክንያቴ እኮ ለዚህ ይሄን እቅድ ስላለኝ ይሄን እቅድ ማሳካት አለብኝ ብላችሁ መነሳት አለባችሁ። የመጨረሻው አምስተኛው ነጥብ የሚለው ይሄ በጣም ወሳኝ ነው። በደንብ ትኩረት ያስፈልገዋል። ብዙ ሰው ትኩረት አይሰጠውም ይሄንን ጉዳይ። ግን ምን ይላል መሰላችሁ? ብሬን ኤንድ ባዲ ሄልት ይላል። የአእምሮና የሰውነት ጤንነት ማለት። እነዚህን ሁለቱም ከሌሉ ቋንቋውን ቶሎ የመማርና ያለመማር ሂደቱን ወይ ይቀንሰዋል ወይ ኤክሰለሬት ወይም ያፈጥነዋል እያለ ነው ማለት ነው። ስለዚህ
ምን ማድረግ አለባችሁ? እነዚህን ሁሉም ነገሮች አይምሯችሁና ጤናችሁን ትክክል ሆኖ ቶሎ እንድትማሩ የሚያደርጓቸው ነገሮች ምንድናቸው? አንደኛው እንቅልፍ ማጣት ነው። እንቅልፍ ያስፈልጋችኋል። ቢያንስ 7 እስከ 8 ሰዓት ባለው እንቅልፍ ማግኘት አለባችሁ ይላል። ሁለተኛው በሳምንቱ ውስጥ ቢያንስ 2-3 ኤክሰርሳይዝ ማድረግ አለባችሁ ጤናችሁ። ለምን? የአይምሮ የመስጣት ፋንክሽናሊቲውን የሚጨምረው አይምሮ ብቻ ሳይሰራ አይደለም፣ አካሉም ጤናኛ ሲሆን ስፖርት ሲሰራ ምን ያደርጋል? አክቲቬት ያደርገዋል፣ ንቁ እንዲሆን ያደርገዋል አይምሯችሁ። ስለዚህ ሰውነታችሁ ንቁ ሲሆን አይምሯችሁ ንቁ ይሆናል ማለት ነው። ሁለቱም ግንኙነት ስላላቸው ነው፣ አንዱ አንዱን ይደግፋል። ስለዚህ ሰውነታችሁን እንደሚደግፉት ምንድነው? እንቅልፍ በመተኛትና ጤነኛ ስፖርት በመስራት ማለት ነው። ሌላው የምትበሉት ምግብ ደግሞ በጣም ወሳኝ ነው። የተመጣጠነ ምግብ መሆን አለበት። አሁንም እያንዳንዱ አፓርት እዚህ ጋር በጣም ወሳኝ ነው። የምትበሉት ምግብ በጣም ወሳኝ ነው። ራሳችሁን ሁልጊዜ ሃይድሬትድ መሆን አለበት፣ ወይም ደግሞ ውሃ መጠጣት እና ፈሳሽ መውሰድን ያስፈልጋቸዋል። በየቀኑ ደግሞ አንድ ተጨማሪ ነገር እዚህ ጋር በየቀኑ ቋንቋውን በትኩረት ማዳመጥ ሳይሆን በትኩረት ያለማዳመጥ ልማድ ይኑራችሁ ይላል። የግዴታ ቁጭ ብላችሁ ለመረዳት ሳይሆን ዝም ብላችሁ በየቀኑ እያዳመጣችሁ ግን ለመረዳት ሳይሆን በቃ ማዳመጡን ፕራክቲስ እንድታረጉ ያስፈልጋል። የመጨረሻው ፓርቱ እዚህ ጋር ፕራክቲስ ፕሮናንሲዬሽን፣ የፕሮናንሲዬሽኑን ደግሞ ፕራክቲስ ማድረግ አለባችሁ። የመጨረሻው ፓርት የረሳሁትና ቴክ ሾርት ብሬክስ ይላል። ቴክ ሾርት ብሬክስ እየተማራችሁ ሳላችሁ ትምህርቱን አሰልች እንዳይሆን በመሃል 10 ደቂቃ 2 ደቂቃ 5 ደቂቃ እረፍት ወጣ ብላችሁ ዞር ብላችሁ ተመልሳችሁ መማር። ለምን? የብሬን ፈቲግ እንዳይፈጠር፣ የብሬን ድካም እንዳይፈጠር ማለት ነው። ስለዚህ ሰውነታችሁን በደንብ የተከባከባችሁ ነው፣ በደንብ የበላችሁ በደንብ የጠጣችሁ ነው። ይህንን ስታግዙት አይምሯችሁን ለቶሎ ለመማር እድሉ ይሰፋል ማለት ነው። የዛሬ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይካችሁ እንዳይለየን፣ ሰብስክራይብ ማድረጋችሁ እንዳይለየን። በሚቀጥለው እንገናኛለን። እስከዛው በቸር ቆይ።